አድርሱ ሌላ ቴዲ መልስ ምትል ለዘፈኑት እነዛ ኩታራሞች ማለት ነው። እሱ ስለ ሀገርና ስለ ወገኑ ስለ ህዝቡ ይጨነቃል። አንተ ስለ በርገር ትጨነቃለህ። የድሮ ስርዓት ከናፈቃችሁ አዲስ አበባ ከናፈቀቻችሁ ከአሁን በኋላ ሂስትሪ ቡክ ላይ ታገኙታል። እስቲ እውነቱን እናውራና ያው እንቅጭን እናውራና እውነት ስለ እውነት ማለት ነው። በዚህ በበሰበሰ ሽማግሌ ሀገር የምትፈርስ ይመስላችሁ? ለአጫሉ መልስ ልስጠው ተብሎ አንድ የአማራ ልጅ ዘፈን ሰርቶ ያውቃል? እስቲ ንገሩኝ። ድምጻዊ ጌትሽ ማሞ አብይ አህመድ ማወቁ እንደሚጸጽተው ተናገረ። ድምጻዊ ጌትሽ ማሞ በሰጠው ቃለ መጠይቅ ከጠቅላይ ሚኒስትር አብይ አህመድ ጋር የነበረው ትውውቅና ስሙ ከሳቸው ጋር መነሳቱ እንደሚጸጽተው ተናግሯል። ሰው በገላው የፈለገውን ነገር ማድረግ ይችላል፣ ግን አልበዛም? ይሄ ቴዲ አፍሮ ራሱ ቢያየው በዚህ የሚደሰት አይመስለኝም። እና አንዳንዴ አድናቆታችን በጣም መስመር ያልፋል። ቴዲ ይሄን ቢያየውማ ጭራሽ በቃ ሁለተኛ ሙዚቃ አለቅም ነበር የሚለው። ምንድነው መልስ እንስጥ ብላችሁ የመጣችሁበት ነገር በጣም ነው የደነቀኝ። ለአጫሉ መልስ ልስጠው ተብሎ አንድ የአማራ ልጅ ዘፈን ሰርቶ ያውቃል? እስቲ ንገሩኝ። ለየሆነ ሰው መልስ ልስጥ ብሎ የሚሰራ የአርቲስት አለ ኢትዮጵያ ውስጥ? ለአጫሉ ወይ ደግሞ ማን ነው ቀመር ወይም ለኦሮሞ ዘፋኝ ለሌሎቹ ለታደለ ገመቹ ለሆነ ሰው ዘፍኗልና መልስ ዘፈን መልስ ምላሽ ልስራለት ያለ አንድ ሌላ አርቲስቶች አይታችሁ ታውቃላችሁ? ማይም ስለሆናችሁ ነው እናንተ ጋር እኮ አታስተውሉም። ምንም እውቀት እንደኔ እስቲ ያቺ የበርገሯ ፓርት የተመቸው እስቲ አለ የለ እምብርት ይቆረጣል አለው ሰውዬ መልስ ልስጠው ብሎ የሰራ ሌላ አርቲስት አለ? ምንድነው ኢትዮጵያ ሲባል የሚያነፋርቃችሁ ምንድነው? አልገባኝም። የምታነፋርቁት የምታለቅሱት ኢትዮጵያ ሲባል ስለማትወዷት ነው። የትኛው አርቲስት ነው አጫሉ እንደዚህ ብሎ ዘፍኗል፣ ኦሮሞ ነኝ ብሎ ዘፍኗል፣ ወይም ደግሞ 4 ኪሎ ብሎ የሆነ ሰው ዘፍኗል ብሎ የዘፈን ምላሽ ሌላ መልሶ የሰራ ሰው አለ? there's nobody። ማንም አልሰራም። ዘንባም ስለሆንክ እንዴ እኔ እኮ አውቃለሁ እንዴ ተታወቃላችሁ እኮ ዛሬ እንጂ ምናምን እያልክ የምትፎክረው we know you ተንፈሽ አትልም ነበር። አሁንም ቢሆን በዘር የተነካ የለም፣ ዘር አልተሰደበም፣ ከዘር ጋር የሚያገናኘው ነገር አልተሰራም። እናንተ ወደ ዘር ወስዳችሁ ቴዲ አፍሮን ስድብ ጀመራችሁ። ለዝምባም መልስ የለውም ቴዲ አፍሮ ለሚሰይት ለዝምባም ቦሬ መልስ የለውም። ማንም ከነመፈጠራቸው ያውቃቸው። ኢትዮጵያዊነትን በጣም ነው የምትጠየፉት። በራፐሮች የሰለቸንን ዲስትራክ በብሔር እንደማየት በጣም በብሔር ሲመላለሱ ዲስ እንደማየት በጣም የሚያም ነገር የለም። እስቲ እውነቱን እናውራና ያው እንቅጭን እናውራና እውነት ስለ እውነት ማለት ነው። በዚህ በበሰበሰ ሽማግሌ ሀገር የምትፈርስ ይመስላችኋል? ይመስላችኋል? ይመስላል የሚሉትም እኮ አይጠፉም። እና ባንቺ አይነቷ ሀገር የሚቆም እውነቱን ነጋገር ከተባለ ባንቺ ሀገር አይደለም የወንድ ልጅ ቢሴ ሁሉ ሜካፕ እንደዚህ ተለቅልቀሽ አይኔ የሌለው የጂፕሰም እንጀራ መሰስ በዚህ ሽማግሌ የተነሳ ባንቺ ታሽማጣሽ ሞተሻል። አንድ እውነት አስረግጬ ልንገርሽ፣ በአንድ ግለሰብ የፈረሰም በአንድ ግለሰብ የሚቆም ሀገር ዓለም ላይ የለም። ሀገር የሚቆመው በህዝብ ነው። በህዝቦች እምነት፣ እሴት፣ ማንነት ላይ ሀገር ይቆማል፣ ይጸናል። መንግስት ይመራል፣ መንግስት ይመጣል፣ ይሄዳል። ሀገር ቋሚ ነው። በሀገር ቀልድ የለም። እንደዚህ ነጭ ሆነሽ እርሾ የበዛበት ሊጥ መስለሽ ማለት ነው ትመጻደቂያለሽ። ደግሞ እኔ እንዳንቺ አይነት ደግሞ እንደዚህ እፍ ብልብሽ የሚፈርስ ፊት ይዘሽ ትመጻደቂያለሽ ጭራሽ። እውነት ነው። በቃ ሀገር የምትቆመው በአንድ ሰው አይደለም በህዝብ ነው እንጂ እውነቱ ነው። በአንድ ሰው የቆመ ሀገርም ምንም የለም፣ ዓለም ላይ የለም። እያነቡ እስክስታ ነው ምንድነው?
ግን እቺ ሙዚቃ በቃ ብዙዎችን እንደዚህ አስለቅሳለች። በጣም በቃ የውስጣችን የገለጸልን ሙዚቃ ናት ብሎ በጣም የተወደደችው እቺ ናት። በቃ ዳስጣል የምትለው በጣም እኔም ተመችታኛለች። ንስርን ሊፋለመው ይሞክራል። መቼ ንስር መጥቶ መሬት በሚያርፍበት ሰዓት ቁራ ከላይ ያርፍበትና ንስሩን አንገቱ ላይ የመደብደብ ለመናከስ የመሞከር የመተናኮል ስራ ይሰራል። ንስሩ ግን ቁራው ከላይ ተቀምጦ እየደበደበኝ ስለሆነ ምላሽ ልስጥ አይልም። ምን እያደረክ ነውም አይለውም። ሙከራ ምንድነውም አይለውም። ከቁራው ሰፈር በከፍተኛ ፍጥነት ወደ ራሱ ሰፈር ይበራል። ቻውን በሙዚቃ ብትሆን አሪፍ ነበርቻ። ፍታን ለንስር ዝቅታን ለቁራ አርጎ ፈጥፎ ተሰጠ። ወደ ላይ የወጡ በሄዱ ቁጥር ቁራው እንኳን ከላይ ሆኖ መደብደብ እንኳን ከላይ መቀመጥ ከፍታውን መቋቋም ስለማይችል መፈጥፈጥ ይጀምራል። ንስሩ ግን ምንም ነገር አይሰራም። ብድግ ብሎ ወደ ከፍታው ነው የሚሄደው። እኛ እንደሱ ነን። ወደ ከፍታችን እንበራለን፣ ህልማችንን እናሳካለን፣ ጩኸቱን ለቅሶ ለቁራዎች እንተዋለን። በዚህ አግባብ የኢትዮጵያ ስለዚህ የፈለገ ቢጮው እኔ አልሰማም እያለ ነው ጠቅላይ ሚኒስትሩ። ድምጻዊ ጌትሽ ማሞ አብይ አህመድ ማወቁ እንደሚጸጽተው ተናገረ። ድምጻዊ ጌትሽ ማሞ በሰጠው ቃለ መጠይቅ ከጠቅላይ ሚኒስትር አብይ አህመድ ጋር የነበረው ትውውቅና ስሙ ከሳቸው ጋር መነሳቱ እንደሚጸጽተው ተናግሯል። የቴዲ አፍሮን አዲስ ሂስቶሪክ አልበም የህዝብ ብሶት የተተነፈሰበት ሲል ያሞካሸው ድምጻዊው በተለይም ዳስጣል የተሰኘው ዘፈን አሁን ያለውን የህዝብ እንግልት ቁልጭ አድርጎ የሚያሳይ ነው ብሏል። የጥበብ ሰዎች እውነትን ለህዝባቸው ሊናገሩ እንደሚገባና የቴዲ አፍሮ መልእክቶችም ህዝቡ ነቅቶ ሀገሩ እንዲታደግ የሚያነሳሱ መሆናቸውን ገልጿል። ሰበርና ትክክለኛ መረጃዎችን ለማግኘት ፎሎ በማድረግ ቤተሰብ ሁኑ። ጌትሽ ማሞ ትናንት ነው መሰለኛ የኢሳቱ ጋዜጠኛ ጋር ቀርቦ እንደዚህ ተናግሮ ነበር። አድርሱ ለቴዲ መልስ ምትል ለዘፈኑት እነዛ እሱ ስለ ሀገርና ስለ ወገኑ ስለ ህዝቡ ይጨነቃል። አንተ ስለ በርገር ትጨነቃለህ። አንተ ስለ ስልጣን፣ አንተ ስለ ብር፣ አንተ ስለ ኑሮ ትጨነቃለህ። ቴዲ ያስጨነቀው የኢትዮጵያ ህዝብ ህልውና ነው። የኢትዮጵያ ህዝብ ያለበት ሁኔታችን 78 ዓመት ምን አይነት ሁኔታ ላይ እንዳለ ነው ቴዲ ተጨነቀው። እናንተ ደሬዎች ሲጀመር ማለት ነው የቴዲ ዘፈን አንዱ ስንኝ እንኳን እንዲገባችሁ 2 ሚሊዮን ክፍለ ዘመን ቢሰጣችሁ የማይገባችሁ የሰባችሁ እንደ ወርቅ ነጥራችሁ ወጣችሁ አንተና ስለ በርገር ዘፈነ ለቴዲ መስመት ሁላችሁም ኮፒ ሊንክ ሼር ላይክ ያረጋችሁ የምሬን ነው። እኔ ጀግና ነሽ ማርያምን ጀግና ነሽ። በጣም ነው የምትችይው። የሆነ እኔ አከበርኩሽ ማለት ነው። በቃ መናገር ማለት እንደዚህ ነው። አስረግጦ እስከ ጥግ ድረስ መናገር ነው ማለት ነው። በቃ ለአንዳንድ ሰዎች ምን አለ መሰላችሁ ክብር የማይወድላቸው ሰዎች አሉ። ክብር ሲሰጧቸው እነሱ ደግሞ ጥፊ የሚመልሱ አሉ ማለት ነው። ገባችሁ? አንዳንድ ማይሞች ማለት ነው፣ ማሰብ የማይችሉ ሰዎች ማለት ነው። ለእንደሱ አይነት ሰዎች እንደዚህ አይነት እህታችን ቁርጥ ያለ መልስ ነው። በቃ መስጠት ቁርጥ ያለ እኔ ገብርኤል ምስክሬን ውስጤ መናገር እንፈልገውን ነገር ብትንትን አድርገሽ ነው ያስረዳሽኝ። አንድ ደቂቃ በማይሞላ ቪዲዮስ ማለት ነው። አንድ ደቂቃ በማይሞላ ቪዲዮስ በጣም ነው ያከበርኩሽ ማለት ነው። ባለሽበት ክፉ አይንካሽ ማለት ነው። የእውነት ቴዲ አፍሮ ንጉሳችን ነው የኔ አባት። ይሄ ሲባል እንደምትቃጠሉ እናውቃለን። እኔ ያው የበርገሯ ፓርት ግን እኔ ሙዚቃዋ ተመችታኛለች። በርገሯ ፓርት እኔ ወድጃታለሁ። የበርገሯ ፓርት በተለይ ከሙዚቃው ከአብዛኛው ክፍል እሷ ፓርት ደሰኛል። ለበርገር አበቃን ነው ለበርገር ደረስን ነው መሰለኝ እንደዛ ነው የሚለው። እሷ ፓርት በጣም ደስ የድሮ ስርዓት ከናፈቃችሁ፣ አዲስ አበባ ከናፈቀቻችሁ ከአሁን በኋላ ሂስትሪ ቡክ ላይ ታገኙታላችሁ። የታሪክ መጽሐፍ ላይ እሱም ሲጻፍ ነው ልታገኙት የምትችሉት። የድሮውን ስርዓት ገዳዩን ትክክለኛውን ባለ ሀገር እንደ ስደተኛ ቆጥሮ የሚገለውን የሚያስርበውን የሚያፈናቅለውን ቅርጹን የሚሰርቀውን ታሪኩን አዛብቶ ለትውልድ የሚነግረውን ስልጣኔውን የሚሰርቀውን ስርዓት ልታገኙ የምትችሉት ከአሁን በኋላ ሂስትሪ ቡክ ላይ ወይም ደግሞ የታሪክ መጽሐፍ ላይ ብቻ ነው ማለት ነው። እሱ ራሱ ሲጻፍ ከተጻፈ ወደፊት አሁን ያለው ባላገር ኦሪጂናል ትክክለኛው ባላገር ነው። ተቀበይ ሀገርን እንደ ሀገር ያቆማት ሀገርን መስርቶ ዛሬ ላይ ያቆማት ያን ማህበረሰብ አንቺ ዛሬ ጊዜ ስለሰጠሽ እንደፈለግሽ ልትናገሪው ይችላል። ትላንት ከሰሜን ከምዕራብ ከደቡብ ተሰባስበው እቺን ሀገር ያቆማት ወገኖቻችንን ዛሬ እናንተ የልብ ተሰምቷችሁ እንደፈለጋችሁ እንድትነጋገር አድርጓችኋል። መብያ ጠፋንና በአንድ ሳህን በላል ይላል ያገሬ ሰው።
እውነት ለመናገር የትኛው ማህበረሰብ ነው ሀገርን እንደ ሀገር ያቆመው? ዛሬ እናንተ ልባችሁን ሞልታችሁ ኮርታችሁ የምትናገርባት መሀል አዲስ አበባ ማን ይሆን የመሰረታት? እውነት ለመናገር ኢትዮጵያዊነት ይበልጡብንና ኢትዮጵያዊነትን ወደን እንጂ ማን ከየት እንደመጣ ማን ከየት እንደተነሳ ሁላችንም የምናውቀው ሀቅ ነው። ግን ኢትዮጵያዊነት በልጦብን፣ አንድነት በልጦብን፣ ዘር ብሔር ሳንለይ ኢትዮጵያዊ ሆነን በህብረ ህብራዊነት እንኖር ስላለን እናንተ ዛሬ ጊዜ ስለሰጣችሁ ሶሻል ሚዲያ ላይ መታችሁ እንደፈለጋችሁ እንድትናገር አድርጓችኋል። ይህ ጊዜ ዛሬም ነገም አላፊ ነው። ምክንያቱም ነገ ከትውልዳችሁ የማይቀጥል ሂደት ነው። የሚበላ እንጀራ ከምጣዱ ያስታውቃል ይላል የሀገሬ ሰው። እና አባክሽን ዛሬ ሶሻል ሚዲያ የሚባል እንደፈለግሽ እንድትናገሪበት የምትች ፕላትፎርም ስላገኘሽ እንደ ልብሽ አትናገሪ። ምክንያቱም ትላንት ቦታ አለን ያሉ ሰዎች ዛሬ ላይ ወድቀው አይተናቸዋልና ይህ ጊዜ ነገም ያልፋል። ለትውልድ ግን የሚያስጠላ ቁርሾ ሰጥተን አንለፍ። አፍሽ በተከፈተ ቁጥር የጭንቅላትሽን ማንነት አይቷነዋል። ኢትዮጵያዊነት ይለመልማል፣ ብሔርተኞች ይወድቃሉ። እኔ አሁን የሰለቸኝ ነገር በቃ ኢትዮጵያ ውስጥ ይሄ በብሔር በዘር ተከፋፍለው ጸብ ምናምን መቼ እንደሚቆም ይሄ ነገር እኔ በቃ ናፍቆኛል። የምር ያው በቃ ኢትዮጵያ ውስጥ የናፈቀኝ ነገር ሰላም ነው። በቃ ይሄ በብሔር በዘር ተከፋፍሎ ምናምን ጸብ ቀርቶ ምናምን በሰላም በቃ ህዝቡ የሚኖርበት ዘመን መቼ ነው? በቃ እኔ እሱ ዘመን የናፈቀኝ። የቴዲ አፍሮ ሙዚቃ ጽድቅ ነው። የቴዲ አፍሮ ሙዚቃና መጽሐፍ ቅዱስ ምን ያህል እንደሚገናኝ ላሳያችሁ። ለምሳሌ ስለ ዘረኝነት ገላትያ 3:28 አይሁዳዊ ወይም ግሪካዊ ሰው የለም፣ ባሪያ ወይም ጨዋ ሰው የለም፣ ወንድም ሴትም ሁላችሁ በክርስቶስ ኢየሱስ አንድ ናችሁ ይላል። ቴዲ ደግሞ እንዲህ ይላል፣ ከሀገርም ይሰፋል ያ የፍቅር ገዳም፣ መጠሪያው ሰው እንጂ ዘር አይደለም አዳም። ስለ ይቅርታ ማቴዎስ 6:14 ለሰዎች ኃጢአታቸውን ይቅር ብትሉ በሰማይ ያለው አባታችሁ ይቅር ይላችኋል። እናንተ ግን ይቅር ባትሉ የሰማይ አባታችሁ ይቅር አይላችሁም ይላል። ቴዲ አፍሮ ደግሞ እንዲህ ይላል፣ ኦሲሳ 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 ማንዴላ ይቅር አባብሎ እንዳስጣለ ቢላ፣ በተስፋዋ መሬት እንዲፈጸም ቃሉ ሞፈሩን ያዙና ይቅር ተባባሉ። ቂም በቀል ክፉ ነው ከአምላክ ያለያያል፣ ተዋዶ መትጋት ግን ቅጣት ያስተሰርያል ይላል። ቃል ኪዳንን ስለመጠበቅ መዝሙር 89:34 እንዲህ ይላል፣ ኪዳኔን አላረክስም ከከንፈሬ የሚወጣውን አልለውጥም ይላል። ቴዲ አፍሮ ደግሞ ያሉት ከሚጠፋ የወለዱት ይጥፋ ይላል። ሌብነትን ስለመቃወም መጽሐፈ ምሳሌ ምዕራፍ 28 ቁጥር 6 በጠማማ መንገድ ከሚሄድ ባለጸጋ ይልቅ ያለ ነውር የሚሄድ ድሃ ይሻላል ይላል። ቴዲ አፍሮ ደግሞ እንዲህ ይላል፣ ደልቶኝ የሞላ ኑሮ መኖር ባልጠላም ገንዘብ ለማግኘት ብዬ እኔ አላጣም ሰላም፣ አንገት ከሚሰበር ባይበላስ ቢቀር ይላል ቴዲ አፍሮ። ስለ አንድነት መጽሐፈ መክብብ 4:12 በሶስት የተገመደ ገመድ ቶሎ አይበጠስም ይላል። መዝሙረኛው ዳዊት ደግሞ ወንድሞች በህብረት ቢሆኑ መልካም ነው ይላል። ቴዲ ደግሞ እንዲህ ይላል፣ እስከ መቼ ድረስ ተለያይቶ ኑሮ አንድ ኢትዮጵያ ልንሆን ቁርጥ ነው ዘንድሮ፣ ድንገት ስለለየን ፍርደ ገምድል ዳኛ፣ አባይ የሞላ እንጎላለንኛ። እነዚህ ስንኞች ጽድቅ ናቸው ኃጢያት ናቸው የሚለው ለእናንተ ነው ምተው። እንዴት ነው ጽድቅ ነው ወይስ ኃጢያት ነው? ኮሜንት ላይ እያስቀመጣችሁ ቤተሰብ የዛሬ ቪዲዮአችን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ሁላችሁም በያላችሁበት ሰላማችሁ ይብዛ። ይመቻችሁ።